ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሌላ ቪዲዮ ከች ብለናል ማለት ነው። በጣም በአስገራሚ ቪዲዮ ማለት ነው ለእናንተ መተናል። ሩታ ምክሩን ከአንዳንድ ተግባራዊ ያደርጋለች። ሄርሜላ የመከረቻትን ምክር ከአንዳንድ ማለት ነው መሬት ጠብ ሳትል ተግባራዊ ያደርጋለች ማለት ነው። ሁሉንም በዙሪያ ያሉትን ሰዎች ከህይወቷ ውልቅ አርጋ አስወጣለች ማለት ነው። ውጡልኝ ብላለች። እውነት ነው አናቅም ከሆነ መልካም ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር አድርጉ። በነገራችን ላይ ሰሞኑ ለሰራሁት ቪዲዮ ምላሽ አግኝታችኋል ብዬ አስባለሁ። በባለፈው ፕራንክ ነው ስትሉት ነበረ። ደስታን ቻው ብላለች ስላችሁ ፕራንክ ነው ምናምን ስትሉ ነበረ። የተወሰናችሁ ማለት ነው። ብዙዎቻችሁ አንደርስታንድ አድርጋችኋል። እንግዲህ ዛሬ ምላሹን በደንብ አግኝታችኋል ማለት ነው። ምን ብያችሁ ነበረ? ሩታ ማድረግ የምትፈልገውም ፕራንክ ብላ ታመጣዋለች። ደስታ ይኸው ዛሬ ቻው ተባለ ማለት ነው። ቻው አለችው። ከዚህ በላይ ምን አለ ታዲያ? ደስታም ሜሪም ዳኒም ከህይወቴ ውጡ። ይሄ ነው እንግዲህ። ስለዚህ ሩታ የሆነ ነገር ስታደርግ ሪዝን አላት። በቃ የሆነ ከዚህም ፊት ነግራቸዋለሁ እነ ዳኒም ፕራንክ አድርጋቸው በሚቀጥለው ጊዜ ያንን ነገር በደንብ ነው ያደረገችው። እና ሩታ በደንብ ማለት ነው በደንብ አላወቋትም። በነገራችን ላይ ደስታም ዝም ብሎ ነው እንጂ እንትን የሚለው በፍጹም አላወቃትም። ሌላው በዛሬው ቪዲዮ እኔ አንድ ህይወት ከሷ ጋር ጀምር ያለው የሚል ሰው ከነ አብርሃም ጋር ይቅርታ ጠይቀን በቃ እነሱ ደስታቸውን ላለመረበሽ በህይወታቸው ውስጥ ላለመግባት ተነጋግሬ መጥቻለሁ ሲባል ለምን ብሎ የሚጠይቅ አፍቃሪ እንዴ ምን ማለት ነው? እንዴት ትተይዋለሽ? እንዴት አሳልፈሽ ትሰጫታለሽ ለሄርሜላ ብለው የሚከራከሩ ሰዎች ደስታን አግቢ ብሎ አጠገቧ ሊያገባት ያለ ሰው አጠገቧ ቆሞ እንደዛ የሚከራከሩ፣ ኧረ ተው እንዴ! ምንድነው? ምንም ደስታና ሩታ ምንም ነገር የላቸውም። አሁንም ደግሜ ነው የምነግራችሁ። ገብቷችኋል? አስቡ። ሄጄ ይቅርታ ጠየኳቸው ስትል እንዴት ይቅርታ ትጠይቂያለሽ? ቀለበት አይደለም እኮ የሰርግ ወረቀት እኮ ጥሪ እኮ ደርሶናል ስትል ሜሪ ምን ችግር አለው ስትል ሩታ እንዴት አሳልፈሽ ትሰጫለሽ? ደስታን ካላገባሽ ብለው ወጥረው ይዘዋት የነበሩት ሰዎች እንዴት አድርገሽ አሳልፈሽ ትሰጫለሽ ለዛች ሴትዮ ምናምን ብላችሁ ደስታ እዛ ጋር ቆሞ ደስታም ተደርቦ ሊከራከር ይፈልጋል ማለት ነው። እንዴት አሳልፈሽ ትሰጫለሽ አብርሃምን ብሎ እና እንዴ አንተ ምንድነው እንበል? እሺ ኧረ ተው እንዴ! ስለዚህ ቤተሰቦች ጨዋታው ድራማ ነው። በቃ ድራማ ነው እየሰሩ ያሉት እንጂ ደስታን ዳኒ ባለፈው እንዳለው አብርሃምን ለማበሳጨት ወይም ደግሞ በቅናት እንዲመለስ ለማድረግ እየተጠቀሙበት ነው። ለዛ ነው። እውነት ከሆነ ግን ደስታ የእውነት አፍቅሯት ከሆነ ለምን በዚህ ልክ አስፈለገ? የኔ ጥያቄ ለምን በደስታ ልቤና መጫወቱ ለምን አስፈለገ? ግን ደግሞ እንደዛ አይመስልም። ደስታ ራሱ ከሚያወራው ነገር ስንረዳ ደስታ እኮ በአብርሃምና በሩታ መጣላት የሚከራከር ልጅ ነው። ቆሙ አፍቅሬሻለሁ፣ ከአንቺ ጋር መሆን ፈልጋለሁ፣ እንድንጋባ ፈልጋለሁ የሚል ሰውዬ፣ ስንት ስጦታ እያሽጎደጎደ ያለ ሰውዬ ለምን ብሎ ይከራከራል? ግራ አይገባም? እኔ በጣም ግራ የገባኝ ይሄ ነው። ቤተሰቦች ሩታ ዛሬ እና አብርሃምን ይቅርታ ስጠይቅ እንግዲህ ሄርሜላ ምክር መክራታለች። በስተመጨረሻ በዙሪያሽ ያሉ ሰዎችን አስወግጂ ብላታለች። እንዳለችው እሷ እንዳለችው አደረገች አይደለ? ግን ይሄን ያደረገችው ሄርሜላ ስለመከረቻት ነው ወይ? አይደለም። ሩታና ኤፍሬም ስራ እየሰሩ ነው። ሩታና ኤፍሬም በደንብ አድርገው ስራ እየሰሩ ነው፣ እየቀመሙ ነው አብርሃምን ወደ ቤት የሚመልሱበትን መንገድ። ምክንያቱም እነዚህ ሰዎች በሩታ ዙሪያ ሆነው አብርሃም ወደ ቤት እንደማይመጣ ግልጽ ነው። ስለዚህ አሁን
ከደስታ ጋር ያላት ነገር እኔ ነፃ ነኝ ለማለት ማለት ነው። እኔ ነፃ ነኝ በቃ ህይወት አልጀመርኩም። ገብቷችኋል አይደለ? ነፃ መሆኗን ለማሳወቅ አብርሃም ሲመጣ ያለምንም መሸማቀቅ ማለት ነው የሰው ሚስት እንትን አልኩ የሰው ሚስት ነካው ወይም ደግሞ ወደ እንደዛ አይነት ነገር ውስጥ እንዳይገባ ራሷን ነፃ ማድረግ ማለት ነው። በማስቀናት አልተሳካላትም። በዚህኛው ግን ደግሞ በጣም ጎበዝ ናት አይደል? በጣም ነው ሩታ በጣም የምትገርም ሴት ናት። ብዙዎች ደግሞ ኮሜንት የሚጽፉትን ልንገራችሁ፣ እውነታቸውን ነው፣ ሐሳቡን ስለምጋራ ነው። አንዲት ሴት ከወለደች ፎከስ የምታደርገው ስለ ፍቅሯ ሳይሆን የምታስበው በተለይ አዲስ የወለደች እናት ሴት ልጇ ነው ቢዚ የሚያደርጋት። ቢዚ ትሆናለች፣ አይምሯ ቢዚ ነው። ገብቷችኋል? ስለዚህ በዛን ታይም ላይ ስለ ፍቅር ማሰቡ ራሱ ከባድ ነው የብዙዎች የሚሉት። ኦፍኮርስ ይህን ሀሳብ እኔም እስማማለሁ። በዚህ በጣም ቢዚ የሆነ ሴት ስለ ወንድ ታስባለች የሚል በጣም ከባድ ነው። ምክንያቱም ፍቅር አይምሮ ውስጥ ያለ ስለሆነ ማለት ነው። አይምሯችሁን እረፍት ሲያገኝ የምናስበው ጉዳይ ነው። ገብቷችኋል አይደለ? ስለዚህ ዛሬ ደስታ ወደድክም ጠላህም እንግዲህ እየመረረህም ቢሆን ዋጠው። አዎ እኛ የምንለው ይሄን ነው። ቤተሰቦች እንግዲህ በደንብ ተደርጎ ምላሽ አግኝታችኋል ብዬ አስባለሁ። እስቲ ቪዲዮን እያየን ሀሳብ እንስጥበት። ወደ ቪዲዮ እንሂድ። ይችላል የምነግርህ ነገር ላያሳምንህ ይችላል፣ ግን ደግሞ በቃ አንዳንድ ነገሮችን አምነህ መቀበል ግዴታ ነው ማለት። አዎ እንግዲህ ባለፈው ምንድን ነው ያልኳችሁ? የስነ ልቦና ዝግጅት ነው እያዘጋጀችው ያለችው ደስታ። ምን ይፈጠራል እንደዚህ ብለው ምን ይፈጠራል የሚለውን ነገር እንትን እያለች ነበረ ማለት ነው። ጨንቃ ለመናገር ማለት አትጠብቀውም። ይሄን ነገር ከኔ አሁን ላይ ባለ ነገር አትጠብቀውም፣ ግን ደግሞ ከባድ አይደለ? እውነቱን ልነግርህ ነው ደስታ። እንዴ አባወራው በረዘ ቆም ጀመር። ጀስት በቃ እዚህ ጋር አባወራው ይሉታል፣ እዛ ጋር ደግሞ አብርሃምን እንዴት ትተይዋለሽ ይሏታል። አይገርምም? ሁለት ባል አይኖራት መቼም ሩታ ሁለት ባል አይኖራት አይደለ? ምን ለማለት ፈልገው ነው? ግራ ይገባናል እኮ እውነት መሆን የለበት ነገር ስለሆነ ነው ዛሬ ጠርማችሁ። ከኛ ጋር ተገናኘ ነው ከኛ ጋር ባለፈው ተጣልተው ነው የተለያዩት። እንዴ መቼ እንደታረቁ ራሱ ግራ ገብቶኛል እውነት ለመናገር ማለት ነው። ባለፈው በደስታ ጉዳይ በጣም ተጣልተው ነበረ የሄዱት። እኔ አንዳንድ ነገሮች ሳላቅን በመጀመሪያ ደረጃ ቤት ሳልነግራችሁ ይቅርታ። ዛሬ አብርሽና ሄርሜላን አግኝቻቸው ነበረ። አብርሽና ሄርሜላ ሜሮ እንደነገጠች፣ ምክንያቱም ያለሷ ትዕዛዝ ሩታ ሌላ ነገር እንድታደርግ አይፈቅዱም። ምክንያቱም ሜሮን ሳታቅ ምንም ነገር እንድታደርግ አትፈቅድላትም። ቦስ አይደለች። በቃ ሩታ በሜሪ ጭንቅላት እንድታስብ ነው የምትፈልገው። አግኝቻቸው ነበረ እና ደግሞ እኔ ባላደረግኩት ነገር ብዙ ጊዜ ስሜን እያነሱ ነው የከረሙት። ሰው ወደ እነሱ ልኬ ህይወታቸውን እንደረበሽኩኝ ምናምን ነው እያወሩ እያሰቡ ያሉት እና ደግሞ ያ ልክ አይደለም። እኔ ባልሆንኩ ሰው እየላኩ እንግዲህ አሁን በጣም የሚገርማችሁ ነገር ሽምጥጥ አድርጋ ነው የካደቻቸው፣ ዳኒንም ሜሪንም ማለት ነው። አብረው ሲያደርጉ የነበሩትን ሁሉ እኔ የማውቀው ጉዳይ የለም ነው ያለቻቸው። ስሜ እንዲነሳ አልፈልግም። ከነሱ አልፎ ፋሚሊዎቻቸው ጭምር እሷ ናት እያሉ ነው እና ይሄ ነገር ደግሞ ለእኔ ኮንፈርት አልሰጠኝም። በነገራችን ላይ ይሄንን በዚህ ደረጃ ሩታ ሽምጥጥ ያደረገችው ከቤተሰብ ጋር ያለውን ነገር ሰላም ለማውረድ ስለፈለገች ነው። ሰላም ለማውረድ ስለፈለገች ነው፣ ሌላ አይደለም። ከነዳይት ጋር ከነቡዜ ጋርም በቃ ሰላም ለማውረድ ስለፈለገች ነው። ነገሮቹን እየገፋሽ ያለሽው አንቺ ነሽ እንዳትባል ማለት ነው። ያ ማለት እኔ ሳላቅ ምናልባት እናንተ የምታደርጉት ነገር አለ ወይ ወደ ህይወታቸው እየሄዳችሁ ምናምን አንዳንድ ነገሮች ስታደርጉ አይተናል። ይህ የማይደበቅ እውነታ ነው። በአንቺ ጉዳይ ከነሱ ጋር የምንገናኝበት ዋነኛው ጉዳይ አንቺ ስላለሽ ነው። ዳኒ ብዙ ነገር ሳላቅ ብዙ ያደረጋችሁት ነገር አለ። ይሄንን አንጎሻሽ። እንግዲህ ይህንን ወደዳችሁም ጠላችሁም ተቀበሉ በቃ። በደንብ ጉዳይ እናንተ ብቻ አይደላችሁም። ይቅርታ ማን መክሮሽ ነው? የሆነ ተመክረሽ መተሻል ግድ የለሽ። ሄርሜላ መክራታለች እና ሄርሜላ መክራታለች። ያንን ምክር ደግሞ ተግባራዊ እያደረገች ነው። እኔ ማንም ሲመክረኝ ሸተቂ ሜሪ ማለት እናንተን የሆነ ነገር ለማድረግ እናንተን የሆነ ነገር ለማናገር እስከ ሰው ጋር ተመካክሬ አድርጌውም አይላችሁ አታውቁም። ያለኝ አማራጭ እውነታውን መናገርና እነሱ ላይ እንደማልደርስ ድጋሚ ወደ ህይወታቸውም እንደማልመጣ እንዲሁም ደግሞ አብርሽንም ሄርሜላንም ይቅርታ ጠይቂያቸዋለሁ።
በዚህ ልክ ይቅርታ በዚህ ልክ ያስደነግጣል። በጣም ክውን ያሉት እውነት በዚህ ልክ ምን ያስደነግጣል? ይቅርታ ስለማይፈልጉ ማለት ነው። አብርሽና እኔ ማለት ነው እንትና ራሱ በጣም በዚህ ልክ ደስታ መደንገጡ ራሱ ገርሞኛል። እውነት ሌላ ይቅርታ ጠይቂያቸዋለሁ እና በጣም ሰላም ሆኛለሁ። ከዛ በኋላ ከነሱ ጋር ሰላም ሆነሻል? ከነሱ ጋር ሰላም ሆኜ እኔ ራሴ ውስጤ ሰላም ሆኗል። ስለዚህ ምን አጥፍተሽ? ኦኬ ከዛ በፊት ብዙ ያደረኩት ነገር አለ። ተረጋጊ እንጂ ሜሪ በጣም ፎቶ ሆነሻል። አዎ አጥፍታለች። ላጠፋችሁ ነገር ይቅርታ ጠይቃለች። ይቅርታው እንግዲህ እውነት ይሁን አይሁን ያው ከእናንተ ጋር ነገሮቹን ለማድረግ በጣም ሞክራለች፣ ግን አልሆነም። የመጨረሻ ቻንሷን ደግሞ የምትሞክረው ከኤፍሬም ጋር ነው የሚሆነው ማለት ነው። ኤፍሬም እና ሩታ ትልቅ ስራ እየሰሩ ነው። ይቅርታ ጠየኳቸው እኮ ነው። ይቅርታ ጠየኳቸው። አንቺ ምን ይቅርታ ጠይሻት? አብርሃምንም ጭምር ጠየኳቸው። ምን ኖርማል እኮ ነው። አንተ ውሃ ያስጠጣል። እግዚአብሔር ይመስገን በጣም ጤነኛ ነኝ አሁን ላይ። ዳኒ ሩታ እንዴት ነው ሄርሜላና አብርሃምን ይቅርታ ጠየኳቸው የምትይው? እኛ እዚህ ጋር ያለነው እዚህ ጋር ከነሱ ጋር ስንጋፈጥ ከነሱ ጋር ስንጣል የነበረው አንቺን ብለን ነው መሰለኝ አይደል? ምን አገናኛቸው? ደስታን ልታጋቧት አይደል? ለምንድን ነው ከሱ ጋር የምትጋፈጡት? ምን አውቄ እሺ በላሽ ፈቅደ ሰጣቸው አንድ ላይ ይኑሩ ያለው ይኸውላችሁ ተመልከቱ። እንግዲህ አሁን አንድ ላይ ኑሩ ፈቅደሽ ሰጠሽ ምናምን ነገር ብሎ ዳኒ ደስታን ካላገባሽ ብሎ ወጥረው ይዘዋት የነበሩትን በቃ ፈቀርሽላቸው ምናምን ምን ግራ የሚያጋባ ነገር እኮ ነው የሚያደርጉት። እውነት ደስታም ዝም ብሎ በትዝብት ነው የሚያየው። እውነት ምን አገባኝ ዳኒ አልገባኝ ማለት ሳረኛ ምን አገባን እንዴ? እውነቷን እኮ ነው። ተፋታው ካለች መሆን የነበረበት እንደዛ ነው። ዛሬ ምን አግብቶ ነው ባንቺ ጉዳይ ሁሉ ነገር እያደረግን ያለ ነው? እኔ ምን አውቄ ዳኒ፣ እሱም እኮ ለኔም ግራ ነው እውነት ለመናገር። ኦኬ ምን አደረገው ነገር አይገባሽም ነበር። እዚህ ጋር በነገራችን ላይ ደስታ ደስ ሊለው ነበር የሚገባው። በቃ ትክክለኛ እኮ ነው ያደረገችው ምናምን ብሎ ሊከራከርላት፣ እሷን ደግፎ ሊከራከር ነበር የሚገባው። በቃ እንዲጋቡ ምናምን ነገር አዎ ደስ ሊለው ነበር የሚገባው። ግን በቃ እንዴ ጭራሽ አብርሃም ካልመጣ ብሎ ሞት ሁለተኛ ባለመሆን ትራንክ እያደረግሽ ነው ወይስ ምንድን የምርሽ ነው? አንቺ አብርሃምና ሄርሜላን ይቅርታ ጠይቂው። ይሄ ቀልድ ነው። ለምን ነው ቀልድ የሚሆነው? ተጠይቋል። በቃ ዳኒ አምነህ ተቀበል። እኔ ከዲቭና ከአብርሽ ጋር ተገናኝቼ ምናምን ነገሮችን ከአሁን በኋላ ምንም ነገር እንደማላደርግ እሱ ምንም እንደማያደርግ ተነጋግረን ካለፍን በኋላ ቼክ አድርጌያቸው አላውቅም ነበረ። ግን ደግሞ ምንድን ነበር ያላችሁ መሰለሽ ውሏቸውን ያላቸውን ፕሮግራም ምናምን ቼክ አድርገሽ ዳኒም አያውቅም እኔም አላውቅም የቀለበት ፕሮግራም ቦታቸውንም ቀኑንም አውቀሽ ጊዜታቸው እንግዲህ ባለፈው ይህን ለማስተባበያ ነው እንግዲህ ትላንትና ዳዊት አግኝቷቸው ተናግሯቸው ነበረ። ከዚህ ፊትም ዳዊት ሁለቱንም አግኝቷቸው ተቆጧቸው። ካሁን በኋላ አንዱ በአንዱ ህይወት ውስጥ መግባት እንደሌለበት አስጠንቋቸው ነበር የተለያዩትና ከዛም በኋላ ግን አላቆሙም። ያው ሩታ አሁን እንግዲህ ትሸመጥጣለች እንጂ በግልጽ ያየነው ነገር ነው። ከዛም በኋላ ነው ነገሮችም የተፈጠሩት እና አሁን እነ ሜሪ ነው እንግዲህ ኮምፕሌን እያደረገች ያለችው። ያው እነሱ ናቸው በእርግጥ እነ ሜሪና ዳኒ አንድ ላይ ሆኖ ነው የነ አብርሃምን የቀለበት ፕሮግራም ለመበጥበጥ ለእሷ ነገሯት። ግን ደግሞ እንደዛ ካለች እናንተ ናችሁ እንደዚህ የነገራችሁ ምናምን ካለች ሄዳ መበጥበጥ አይጠበቅባትም ነበር አለ እኮ ስታመጩ ነው የተደዋወሉ። እኔ ብቻ እንደማቅለል እናደረጋችሁ አንቺ ብቻ እንደምታ ነበር ማቀውም የተናገራችሁት እንደዛ ነው። ለምን እንደዛ አደረጋችሁ ታዲያ? እነሱ አንቺ ቀለበት ላይ ነሽ እኮ በሰርግ ወረቀት ልከውልናል። ታዲያ አሪፍ እኮ ነው። ታዲያ ምን ችግር አለው? እና አሪፍ ነው። መጋባታቸው አሪፍ ነው። የሰርግ ወረቀት ልከውልናል አሪፍ ነው ነው ያለችው። ሜሪን አስደነገጣት። ምንድን ነው የሚያስደነግጣቸው ነው? እኔ እኮ አሁን እዚህ ጋር ወይኔ ደስታ ይህ እዚህ ጋር ደስታ እንድታገባ አባወራ እየተባለ ምን ችግር አለው? ምን ነው አሪፍ አልገባንም። መስያሰኝ የቀለበት ፕሮግራም መጋባታቸው ፕሮግራም ነግራችሁ ኖርማል መሰለኝ። ቆይ ደስታ ምን ሊል ነው? ኧረ ደስታ አንደኛ እንደዛ ነው። ጭራሽ ልክ አይደለሽም ብሎ ቁጭ ደስታ ማለት ነው። የእነሱ መጋባት እንደውም ልክ አይደለም። ደስታ ጭራሽ እየተከራከረላት ነው አብርሃም መመለስ አለበት ብሎ። ታዲያ ይሄ ነው እንዴ ከሩታ ጋር ህይወት ሊጀምር ነው የተባለው? ኧረ ደስታ አሁን ምን ልላችሁ ነው የጠሯችሁ? ከነሱ ጋር ሰላም ፈጥር ያለሁኝ እኔ ምንም ነገር ሳላቅ እየሄዳችሁ እነሱ ህይወት ውስጥ እየገባችሁ የሆነ ነገር ስትፈጥሩ እሷ አላከቻቸው ተብሎ የኔ ስም እየተነሳ ነው። ስለዚህ ዛሬ ሩታ ስሟን የማጥራት ስራ ላይ ነው እንግዲህ ፎከስ ያደረገችው። እነ አብርሃም ጋርም ሄዳ
ያንኑ ነገር ነው ያደረገችው። ዛሬም ደግሞ በቪዲዮ እነዚህን ሰዎች ከዙሪያዋ ስታባረር አብርሃምን ቤቴ ነፃ ነው፣ ልጅህንም ፈልገ ከሆነ የምትመጣው ከመሆኑ እያለችው ነው ማለት ነው። አብርሃም ማንም የለም ብሎ ሰከም እያለ ይመጣል ማለት ነው። ሌላችሁ ፈልጌ ነው አሁን እነሱን ይቅርታ ስለጠየኩኝ አንቺም ሜሪም ጃኒም ደስታም ያ እነሱ ጋር ሄዳችሁ ምንም ነገር እንዳታደርጉ፣ ሲቀጥል ከዚህ በኋላ ከኔ ህይወት እንድትወጡ ፈልጋለሁ። ይሄው ቤተሰቦች እንግዲህ ከዚህ በላይ ምን አለ? ደስታም ከህይወቴ ውጣ ሙልጭ ብላይ ውጣ ተባለ አይደለ? አይ ፕራንክ ሁላችሁ ከህይወት እንድትወጡ ማለት ሶስታችሁን ከኔ ህይወት እንድትወጡ እፈልጋለሁ። በእኔ ስም የሆነ ነገር እያደረጋችሁ የሆነ ነገር እየፈጠራችሁ እኔ ስሜ እንዲነሳ አልፈልግም። አንቺ ባንቺ ስምኛ ምን ተዳደር መሰለሽ እንዴ በህይወቴ። እንግዲህ ደስታ ምን ትላለህ? አሁን ምን ትላለህ? ለነገሩ ምን ትላለህ? ለእሷ እየተከራከርክላት ሩታ ዛሬ በቃ ሽምጥጥ ነው። በቃ እውነት ስጠይቂያቸውና ከነሱ ጋር ትታረቂ ወይ ደግሞ ሁለተኛ ሚስት ሆነሽ ለመኖር ፈቃደኛ ስትሆኚ እኛን ወጡ። ሁለተኛ ሚስት አልገባኝም። ሁለተኛ ሚስት ቲማታችን ገባሽ አይደለ? ተረጋግቼም ለነገራችሁ ሞክሬያለሁ። በጣም እየተጨቃጨቅንም ለነገራችሁ ሞክሬ ያውቃለሁ፣ ግን ምንም ሊገባችሁ አልቻለም። እንግዲህ ከዚህ ፊት በነበረው ነገሮች እረፉ ስላችሁ ልትሰሙኝ ፈቃደኛ አይደላችሁም። በራሳችሁ ነው ነገሮቹን እያደረጋችሁ ያላችሁት። ያ ነገር ደግሞ ትክክል አልነበረም። እየሰማችሁኝ አይደለም ነው። የሩታ ሀሳብ ልክ ናት። ልታስቆማቸው የፈለገችበት ጊዜ ነበረ። ዳኒና ሜሪ በራሳቸው ስለሆነ የሚወስኑት የእሷን ሀሳብ ስለማይሰሙ ለዚህ ነው ብዙ ጊዜ ያዋረዷት ያልነው ማለት ነው። እስኪ ለመጨረሻ ጊዜ ዛሬ ልንገራችሁና ስሚ፣ በአንቺ ህይወት ውስጥ እኮ ሲመተን ምንም የምንሰራው ነገር የለም። አንድ ነገር ይገባሻል? በአንቺ ህይወት ውስጥ መተን እኛ እንደ ወንድም ስለሚመለከተኝ እንደ እህት ስለሚመለከታት እንጂ ከፍለሽ ምናምን አይደለም። ገባሽ? ያደረግናቸው ነገሮች በሙሉ ሰብአዊነት ይዞ ነው። እሺ ልክ ያልሆነ ነገር አለ ስላችሁ ግን ምንም ትሰሚኛለሽ? ይልሽ ወጣ ምን አንጨረጨራችሁ እናንተ? በሰው ህይወት ውስጥ ገብታችሁ በዚህ ልክ ምን አንጨረጨራችሁ? ይሄ ለሁለተኛ ነው ለሶስተኛ ጊዜ ውጡልኝ ስትባሉ ማለት ነው። እዚህ ጋር ከአንቺ ጎን ከነሱ ጋር ፍቅር ስትሆኚ ከህይወቴ ውጡ። ደስታ ሜሪ ከነሱ ጋር ፍቅርም ሳልሆን ከነሱ ጋር ረብሻ ውስጥም እያለሁ ብያችኋለሁ። አዎ ብላችኋለች። ስለሚገባሽ ነው። እሰይ በጣም ይገባሻል። ሄደሽ ትክክል ናችሁ ቢያቸው ውጡ። ይበቃል፣ በቃ ይበቃል። ማርያም ሲበዛ ይመራል። ትዕግስትም ልክ አለው። እንደ ውሻ ውጡ መባል ከመባል ይጠብቃችሁ። እሱ ፍቅር ይዞት ልክ አይደለም ስላችሁ ደግሞ አይገርመኝም። እሱ አንድ እግዚአብሔር ተንጀላገጥ ስላለው አንቺ ላይ የጣለው እንዴ ተንገላጀጅ ያለው በጣም ደስታ በስድብ ይቆጨኛል። ከአንቺ አይነት ሰው ዝምድና ስላለኝ ይቆጨኛል። ሩታ ምን ሆነሽ? ስላፈቀርኩሽ ልቤን ስለሰጠሁሽ እንደ ኧረ ደስታ ተው እቃቃ ጨዋታ ምን አገናኘው? ምክንያት እየፈጠርሽ እናወራ ልንግባባ እንችላለን። በቃ ነገርኩህ። በዚህ ልክ ነው። በጣም ደስ የሚል ነገር ነው። ይሄን ደስታ እንግዲህ አሁን ቢወጣም እና ቢባል ይመጣል። ያው እሱ እንደዛ የተያዘ ሰው ችግር አይደለ ወይ? ታከብልኝ ስላልኩሽ ነው እንዴ? ውስጤ ስላሳየሁሽ ነው። ከዚህ በኋላ ታገኝሽ አበዛችሁ በጣም ደስታ ላይ ምናተረጋጋው ደህና ቸው ወንድም አለም ምንም ማድረግ አይቻልም። ያው ሁለተኛ ባል ለመሆን ተዘጋጅተሃል፣ ግን አልሆነም። እንዴት ደስ እንዳለኝ በሬ ሊሰሙት በተወደደ በር ኧረ ይመቻት። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል።